ሰላም እንደምናችሁ ውድ ማንቹሪያን ቤተሰቦች እንግዲህ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በ197ኛው የደርቢ ጨዋታ የሚያደርግ ይሆናል። በዚህ ጨዋታ እንግዲህ ብዙ ተጠባቂ ነገሮች አሉ። እነሱን በዝርዝር የምናየው ይሆናል። በዚህ ቪዲዮ ከምናያቸው ነገሮች ውስጥ አሁን ያለው የማንቸስተር ዩናይትድ እና የሲቲ ወቅታዊ አቋም እንመለከታለን። ከዛ ውጪ ታሪካዊ ግንኙነቱን እንመለከታለን። አማድና የኢምቤሞ መምጣት በዚህ ጨዋታ ምን አይነት ተጽዕኖ ሊፈጥር እንደሚችል እንመለከታለን። ሌላ በዚህ ጨዋታ አሰላለፍ እናያለን። የውጤት ግምት እናስቀምጣለን። ከዛ ውጪ በጣም አስገራሚ የሆነው ስኮልስ ኤንድ ኒኪበት ምን አሉ? ስለ ማርቲኔዝ በጣም አሳፋሪ የሆነ ንግግር ተናግሯሉ። እሱን እንመለከታለን። ሮይ ኪን ስለ ጆን ኤቫንስ ምን አለ የሚለውንም እሱንም እናያለን ማለት ነው። ወደ ቪዲዮ ወደ ቀጥታ ገባለሁ። መጀመሪያ እንግዲህ አሁን ያላቸው የማንቸስተር ዩናይትድ እና የማንቸስተር ሲቲ ወቅታዊ አቋምን በዝርዝር እናያለን ማለት ነው። እንግዲህ ወደዛ ከመግባታችን በፊት እንግዲህ አዲሱ የማንቸስተር ዩናይትድ አለቃ ማይከል ካሪክ እንግዲህ የመጀመሪያውን የትሬኒንግ ቡድኑ ጋር ሲሰራ ቪዲዮ ተለቋል። እሱን እንደ ደጋፊዎች ተመልክታችኋል ብዬ አስባለሁ። በጣም ጥሩ ፖዚቲቭ የሆኑ ነገሮች የታዩበት ነው። ከዛ ውጪ እንግዲህ ማንቹሪያን ቤተሰቦች ትልቁ ነገር ምንድነው? ተጫዋቾቹ አብዛኛዎቹ በፊትነስ ሆኖ እየተመለሱ ነው። እንግዲህ ማይከል ካሪክ ኢንተርቪው ገና አልሰጠም። ይሄን ቪዲዮ በሚቀርጽበት ሰዓት ኢንተርቪው ማች ፖስት ኮንፈረንስ ፕሪ ማች ፕሬስ ኮንፈረንስ በሚያደርግበት ሰዓት ላይ ምን እንደሚል ሌላ ተጎዱ ወይም ከጉዳት የሚመለሱ ተጫዋች ካሉ በዝርዝር እዛ ላይ የሚታይ ይሆናል። ይሄ ቪዲዮ ቀደም ብሎ እንደመቀረጹ ያክል እንግዲህ በዚህ ቪዲዮ እስከምቀርጽበት ሰዓት ላይ እንግዲህ እነ አማር ተመልሷሉ፣ እምቤሞ ተመልሷሉ፣ እነ ማጓየር ትሬኒንግ እየሰሩ ነው። በቀደም ተቀይሮ እንደገባ እናውቃለና በጣም ብዙ ፖዚቲቭ የሆኑ ነገሮች አሁን እየታዩ ነው ያሉት። እንግዲህ ይሄን ጨዋታ ማንቸስተር ዩናይትድ በምን አይነት ውጤት ይጨርሳል የሚለውንም መጨረሻ ላይ ግምት እናስቀምጣለን ማለት ነው። እንግዲህ ይሄ ትልቅ የደርቢ ጨዋታ ነው። ከደርቢ ጨዋታነቱ ውጪ ደግሞ ይሄን ነገር ትልቅ ነገር ቅድሚያ የሚያሰጠው ምንድነው? ሲቲ በዚህ ሰዓት ከማንቸስተር ዩናይትድ የተሻለ ቡድን ሆኖ መገኘቱ እና ኃያሉና ገናና ማንቸስተር ዩናይትድ ከሲቲ አንሶ መገኘቱ ይሄን ጨዋታ ትልቅ ተገማች ያደርጓል ማለት ነው። እንግዲህ ይሄ ጨዋታ ቅዳሜ 9 ሰዓት ተኩል ላይ የሚካሄድ የፕሪሚየር ሊግ ወሳኝ ጨዋታ ነው። እንግዲህ ማንቸስተር ሲቲዎች ያለፉትን 5 የፕሪሚየር ሊግ ጨዋታ ያደረጉትን ከተመለከትን እንግዲህ ከማን ጋር አድርጓሉ? ከብራይተን ጋር አንድ እኩል የተለያዩት፣ ከቼልሲ ጋር አንድ እኩል የተለያዩት፣ ከሰንደርላንድ ጋር አንድ እኩል የተለያዩት፣ ከኖቲንጋም ፎረስትን 2-1 አሸንፈዋሉ። ዌስት ሃምን ደግሞ 3-0 አሸንፋሉ። ለዚህ ማንቸስተር ሲቲዎች ካደረጉት አምስት ጨዋታ 3ቱን አቻ ሲወጡ 2ቱን አሸንፈዋሉ ማለት ነው። ይሄ እንግዲህ ወቅታዊ አቋማቸው ሲሆን ማንቸስተር ዩናይትድ ደግሞ ከበርንሌ ጋር 2 እኩል ጨርሷል። እንግዲህ ከቅርቡ ወደ ሩቁ ነው የምንሄደው። ከሊድስ ጋር 1 እኩል ጨርሷል። ከወልቭስ ጋር 1 እኩል ጨርሷል። በጣም አሳፋሪ የሆነ እንቅስቃሴ የታየባቸው ጨዋታዎች ናቸው። ኒውካስልን 1-0 አሸንፏል። በአስቶን ቪላ ደግሞ 2-1 ተሸንፏል ማለት ነው። እንግዲህ ማንቸስተር ዩናይትድ ወቅታዊ አቋሙ ይሄን ይመስላል። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች 3 አቻ በመውጣት 1 በመሸነፍ 1 በማሸነፍ እንግዲህ ያለው ሁኔታ ነው። እንግዲህ ወቅታዊ አቋሙ ያለው እንግዲህ ደረጃ ሰንጠረዡን ስንመለከት ይሄን ጨዋታ ከማድረጋቸው በፊት እንግዲህ ማንቸስተር ዩናይትድም ማንቸስተር ሲቲም 21 የፕሪሚየር ሊግ ጨዋታ በዚህ ሲዝን ያደረጉ ሲሆን እንግዲህ ማንቸስተር ዩናይትዶች 8ቱን በማሸነፍ ከ21 ውስጥ 8ቱን አቻ በማውጣት 5ቱን በመሸነፍ ነው ደረጃ ላይ የሚገኙት ሲሆኑ ሲቲዎች ደግሞ ካደረጉት 21 ጨዋታ 13ቱን በማሸነፍ 4ቱን አቻ በማውጣት 4ቱን ደግሞ በመሸነፍ ነው ያሉት። እንግዲህ ማንቸስተር ዩናይትድ በዚህ 21 ጨዋታ ካደረገው ውስጥ 32 የፕሪሚየር ሊግ ነጥብ ሰብስበው 7ኛ ደረጃ ላይ የሚገኝ ሲሆን ሲቲዎች ደግሞ 43 ነጥብ የሰበሰቡ ሲሆን 2ኛ ደረጃና የታይትል ኮንቴንደር ወይም የዋንጫ ተፎካካሪ ናቸው ማለት ነው። ይሄ እንግዲህ በጣም ትልቅ ነገር ነው። በዚህ ሁኔታ ላይ መገናኘታቸው ማንቸስተር ዩናይትድ አሰልጣኝ ቀይሮ በአዲስ ፎርም ነው የሚመጣ፣ ምን አይነት አሰላለፍ ይዞ ይመጣ ይችላል የሚለው
ለማንቸስተር ዩናይትድ ጥቅም ይሰጥ ይችላል። ከዛ ውጪ ሲቲዎች ደግሞ ራሳቸውን በብዙ በኩል እያጠናከሩ የሚገኙ ቡድን ናቸው። ይሄ ትልቅ ነው። ይሄ እንግዲህ ትልቅ ሂስቶሪካል ደርቢ ነው። እንግዲህ ማንቸስተር ዩናይትድ ካለው ትላልቅ ደርቢዎች አንዱ ነው። ማንቸስተር ዩናይትድ እንግዲህ ከሊድስ ዩናይትድ ጋር ዩናይትድ ደርቢ የሚባለው ከማንቸስተር ሲቲ ጋር የከተማነት ተቀናቃኝነት ደርቢ ያለው፣ ከሊቨርፑል ጋር ላንካሻየር ደርቢ ያለው፣ በጣም ብዙ ትላልቅ ደርቢዎች ያሉት ቡድን ነው ማንቸስተር ዩናይትድ። ይሄ እንግዲህ ትልቁ ከሚባሉት ደርቢዎች አንዱ ነው። እንግዲህ በአጠቃላይ ማንቸስተር ዩናይትድ ከማንቸስተር ሲቲ 197 ጊዜ የተገናኙ ሲሆን ማንቸስተር ዩናይትድ 80ውን ያሸነፈ ሲሆን ሲቲዎች 62 ጊዜ ማንቸስተር ዩናይትድ ማሸነፍ የቻሉ ሲሆን 55 ጊዜ ደግሞ እነዚህ ሁለት ቡድኖች በአቻ ነጥብ ተለያይተዋል ማለት ነው። እንግዲህ ትልቁ ነገር አሁንም የቅድም የጠቀስኩላችሁ አማድ ዲያሎ and ብራያን ኤምቤሞ ለዚህ ጨዋታ ከአፍኮን ተመልሰዋል። እንግዲህ እነዚህ ሁለት ተጫዋቾች አፍኮን እስከሄዱ ድረስ የሁለቱ ያላቸው ጥምረት ማንቸስተር ዩናይትድ ምን ያክል ክሬቲቪቲውን እንደጨመረ ምን ያክል አስፈሪ ቡድን እንዳደረገው የምናውቀው ነው። የነዚህ ሁለት ሰዎች መመለስ እንግዲህ ትልቅ ድል ነው የሚሆነው ለማይክል ካሪክ እና ለማንቸስተር ዩናይትድ። ይሄ ጨዋታ እንግዲህ እነዚህ ሁለቱ ተጫዋቾች መምጣታቸው ብቻ ማንቸስተር ዩናይትድ የማሸነፍ እድሉን ይጨምርለታል። ምንም ክርክር በሌለው በኩል ይጨምርለታል ማለት ነው። ለምንድን ነው የሚጨምርለት ምትሉ ከሆነ ሁለቱም በጣም ክሬቲቭ እና ጎል አዳኝ የሆኑ ተጫዋቾች ማይሰለቹና በጣም ኳሊቲ ያላቸው ተጫዋቾች በመሆናቸው ማለት ነው። እንግዲህ ይሄ ጨዋታ ወሳኝ ጨዋታ ነው። ማንቸስተር ዩናይትድ ባውንስ ለማድረግ አዲስ ማናጀሪያል ባውንስ ለማድረግ ሲቲዎች ደግሞ አርሰናል ላይ ጋፓቸውን በማጥበብና አርሰናል ላይ ጫና በመፍጠር የዋንጫ ፉክክሩ ላይ አልሸሸንም ለማለት የሚያደርጉት ስለሆነ ትልቅ ትንቅንቅ ይታይበታል ተብሎ ይጠበቃል። እንግዲህ በዚህ ጨዋታ ሁለቱ ምርጥ ጥምረቶች በማንቸስተር ዩናይትድ በኩል ብራያን ኤምቤሞና አማድ ተመልሷሉ። ግን ካሪክ ከሁለቱ ማንን ያሰልፋል ወይስ ሁለቱንም ያሰልፋል? እንግዲህ ካሪክ 4-3-3 ይገባል ተብሎ ይገመታል። መቼስ 3-4-3 ይሰለፋል ተብሎ መቼም አይጠበቅም እንደ አሞሪም። ለዚህ እንደዛ ማይሰለፍ ከሆነ ሁለቱም የግራ መስመር የቀኝ መስመር ዊንገር ሆኖ የመግባት እድላቸው ጠባብ ይሆናል ማለት ነው። እንግዲህ ወይም አማድን ወይም ኤምቤሞን መምረጥ ይጠበቅበታል። ማንንስ ይመርጣል የሚለው ትልቅ ፈተና ነው የሚሆነው ማለት ነው። እንግዲህ አማድ፣ ኤምቤሞ እንዲሁም ኩኛ በዚህ ጨዋታ ብቁ ሆኖ መገኘታቸው ለካሪክ ትልቅ ፈተና ሆኖ ይገኛል። እንዲሁም ሼሽኮ በጣም ጎል አዳኝ ሆኖ መገኘቱ ትልቅ ፈተና ይሆንበታል ማለት ነው። ለምን ፈተና ይሆንበታል? ይሄ እንደውም ጥሩ ነገር ነው የምትሉ ከሆነ እነዚህ ተጫዋቾች ሁሉም መሰለፍ ይፈልጋሉ። ምሳሌ አማድ እስከሚሄድበት ቋሚ ነው፣ ኤምቤሞ እስከሚሄድበት ቋሚ ነው። ደግሞ በቅርቡ ደግሞ ኩኛም በጣም ቋሚ ሆኖ እየተጫወተ ያለ ነው። ሼሽኮ ደግሞ በጣም ጎል እያገባ ነው። ሁሉም መሰለፍ ይፈልጋሉ። አንዳቸው ቢቀመጡ ውስጣቸው ላይ የሆነ ጥሩ ስሜት ላይሰማቸው ይችላል። ገና አሰልጣኙ ከመምጣቱ የሆነ ተጫዋቾች ደግሞ ጥሩ ስሜት የማይሰማቸው ከሆነ ለረጅሙ ርቀት ለዚህ አሰልጣኝ ፈተና ይሆንበታል ተብሎ ይታሰባል። እንግዲህ ወይስ አማድን ይጠቀማል ወይስ ቤንች ያወርደዋል? ወይስ ኩኛን ይጠቀማል ወይ ቤንች ያወርደዋል? ወይስ ኤምቤሞን ይጠቀማል ወይ ቤንች? ማን ነው ወይ ሼሽኮ ነው? ማን ነው ቤንች የሚወርደው የሚለው በጣም አጠራጣሪ ነው። እንግዲህ ብዙ ሰዎች ተንታኞች እየተናገሩ ያሉት ምንድነው አማድ ወደ ቤንች ይወርዳል የሚል ግምት አላቸው። ምክንያቱም ከአፍኮን የተሰናበተው ከኤምቤሞ አንፃር ቆየት ብሎ ነው። ሁለተኛ ደግሞ አማድ ይልቅ ለኤምቤሞ ትልቅ አድናቆትና ቦታ አለው ማይክል ካሪክ የሚባሉ አንዳንድ ጭምጭምታ ወሬዎች አሉ። እንግዲህ ይሄን በጨዋታው አሰላለፍ ቃል ሲወጣ የምናየው ይሆናል ማለት ነው። እንግዲህ የኔ ሐሳብ ምንድነው በዚህ ጨዋታ ላይ በእናንተ ማን እንዲሰለፍ ከአማድና ከኤምቤሞ ምርጫ ቢቀርብላችሁ ማን እንዲሰለፍ ትመርጣላችሁ የሚለው ሌላው ነገር ደግሞ ምንድነው ውጤት ግምታችሁን ውጤት ማን ያሸንፋል? ማንቸስተር ሲቲ ያሸንፋል? ማንቸስተር ዩናይትድ ያሸንፋል? የሚለውን የውጤት ግምታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በትክክል የሚያገኝ ውጤት ግምት እስከነ ተጫዋች እስከ ጎል ደግሞ የሚያገኝ ከሆነ ትልቅ በቀጣዩ ቪዲዮ ላይ ሽልማት የሚኖረን ይሆናል። ይህን ሽልማት እንግዲህ የመጀመሪያ አሸናፊ ለመሆን የምትፈልጉ
ኮሜንት ላይ የገባችሁ ግምታችሁን አስቀምጡን። ትልቅ ሽልማት ነው ያዘጋጀነው። እንግዲህ ሽልማቱ ምንድነው ምናምን የሚለውን በቅርብ በሌላ ቪዲዮዎች ላይ እናሳውቃለን። ይሄ ቻሌንጅ የሚቀጥል ይሆናል። ለዚህ እየገባችሁ ኮሜንት ላይ ውጤት ግምት አስቀምጡ ማለት ነው። እንግዲህ የማንቸስተር ሲቲ መጠናከር በጣም ለፕሪሚየር ሊግ ውስጥ ላሉ ክለቦች ለና አርሰናል እንዲሁም ለና ማንቸስተር ዩናይትድ ቀጣይ ጨዋታችን ስለሆነ አሳሳቢ ይሆናል። እንግዲህ ማንቸስተር ሲቲ በዚህ ጃንዋሪ ትራንስፈር ላይ ሴሜኖን የመሰለ ተጫዋች ከበርንማውዝ አምጥቶ ሁላችንን እጃችንን አፋችን ላይ አስይዞናል ማለት ነው። እንግዲህ አሁን ደግሞ ማርክ ጉሂን ይሄን ቪዲዮ እየቀረስኩበት ባለበት ሰዓት ላይ እንግዲህ ማርክ ጉሂ ወደ ማንቸስተር ሲቲ ከክሪስታል ፓላስ ለመሄድ ሙሉ በሙሉ እንደተስማማ ፋብሪዚዮ ሮማኖ እንዲሁም ዴቪን ኦርንስቲን እየዘገቡ ይገኛሉ። ይሄ እንግዲህ ትልቅ ነገር ነው። ሲቲ ይሄን ተጫዋች የሚያገኙ ከሆነ በጣም እንደውም እየተባለ ያለው ምንድነው የመጪው ዘመን አምበል ትሆናለህ። ጋርዲዮላ ቢለቅም ባይለቅም የመጪው ዘመን የማንቸስተር ሲቲ አምበል ትሆናለህ የሚባል ትልቅ ቃል ተሰጥቶታል እየተባለ ነው። እንግዲህ ቀደም ደግሞ የተናገርኳችሁ ነገር አለ ስንገባ የማንቸስተር ዩናይትድ ሌጀንድ ተጫዋቾች እነ ኒኪ በት እነ ፖል ስኮልስ እንዲሁም ሮይ ኪን በጣም አሳፋሪ የሆነ ከዚህ ጨዋታ በፊት አሳፋሪ የሆነ ውርደታም የሆኑ ሰዎች እንደሆኑ በግልጽ እያሳዩ ነው። እንግዲህ ኒኪ በትና ፖል ስኮልስ ምን አሉ? እናንተ ተጫዋቾች ላይ ጫና ያደረጋችሁ ነው፣ አሰልጣኝ ላይ ጫና ያደረጋችሁ ነው ተብሎ አሞሪን ሲባረር ሲጠየቁ እኛ ማንም ላይ ጫና እናደርግም፣ ትክክለኛ ሐሳባችን ነው የምንገልጸው ብሎ ይሄውና ሳምንት ሳይሞላ ትክክለኛ ጫና እንደሚያደርጉ እየመረጡ ጫና እንደሚያደርጉ አሳይታሉ። ምንድን ያሉት? ኤርሊንግ ብራውት ሃላንድ የሲቲው አጥቂ ማርቲኔዝን ከፈለገ እንደ ጻል ልጅ ተሸክሞት እየሮጠ ሄዶ ጎል ሊያገባ ይችላል እያሉ ማርቲኔዝ ላይ ሲሳለቁ ሲሹፉ በቁመቱ ሲቀልዱ ሲያፌዙ ሲያንጓጥጡት ነበር። የማይጠበቅ በጣም ይሄ ቡድን በዚህ ሳለ ምርጡ ተከላካይ ማርቲኔዝ ነው። ድሊት በጉዳት ረጅም ጊዜ የሆነው ነው። ማጓየር ከጉዳት እየተመለሰ ነው። ዮሮና ሄቨን በጣም ወጣት ልጆች ናቸው። አንድ አሪፍ ሊሆኑ ይችላሉ፣ ሊሳሳቱ ይችላሉ። ሲኒየር የሆነ ጥሩ እየተንቀሳቀሰ ከጉዳት መጥቶ እንደውም ምንም ያክል የመላመጃ ጊዜ ሲያቀኝ ቀጥታ ወደ ቋሚ አሰላለፍ ገብቶ ሊዛንድሮ ማርቲኔዝ ትልቅ አገልግሎት እየሰጠ ባለበት ሳል ላይ እየተሳለቁበት ሲያሹፍበት ተመልክተናል። እንግዲህ ብዙ ማንቸስተር ዩናይትድ ደጋፊዎች በዚህ ተግባራቸው እየተበሳጩ ይገኛሉ። እኔም እነዚህ ሌጀንድ እንወዳቸዋለን፣ በጣም አስደስተውናሉ በጥሩ ዘመን። አሁን ግን በቃችሁ የሚባሉበት ዘመን ላይ ያለ ይመስለኛል። በጣም አሳፋሪና አስነዋሪ ነገር ነው። ሮይ ኪንን ተመሳሳይ ነገር እያደረገ ነው። እንግዲህ አንዴ እኔ አሞሪ እንዲባረር አልፈልግም፣ ተባሯል። ካሪካችን መጥቷል፣ ሌጀንድ ነው። አሁን ሙሉ ድጋፋችንን ካሪክን መተቸት አንችልም። በቃ ደካማ ጎኑ ጠንካራ ጎኑ ባለፈው ቪዲዮ ሰርቼላችኋለሁ፣ ገብታችሁ ሄዳችሁ ማየት ትችላላችሁ። ግን በቃ ከዚህ በኋላ አሸነፈም ተሸነፈም ይሄ ሙሉ ድጋፋችንን ከዚህ አሰልጣኝ ጎን ማድረግ ይገባናል። ከሱ የአሰልጣኝ ስኳድ ከአሰልጣኝ ቡድኑ ጋር ድጋፍ ማድረግ ይገባናል። እንግዲህ እንደሚታወቀው ጆን ኤቫንስ የማንቸስተር ዩናይትድ ትልቅ ሌጀንድ ተጫዋች ነው። ፕሪሚየር ሊግን ማሳካት ብዙ ዋንጫዎችን ማሳካት የቻለ ነው። ምን አይነት ወራዳ የሆነ ሐሳብ እንደሰጠ ኪን ብትሰሙ ታፍራላችሁ። በጣም ሲያንጓጥጠውና ሲያዋርዶ ነበር። ማንን? ጆን ኤቫንስን። ማይጠበቅ እንግዲህ ገብታችሁ ሁለት ጎራ የነገርኳችሁ ገብታችሁ በራሳችሁ መንገድ ማጣራትና ፍርድ መስጠት ትችላላችሁ። ሐሳብ ካላችሁ ኮሜንት ላይ ጋር ማስቀመጥ ትችላላችሁ። ቀጥታ ወደ ቋሚ አሰላለፍ ግምታዊ አሰላለፌና ወደ ውጤት ግምት ልግባላችሁ። ምንም ድርድር የሌለው ጎል ጠባቂ ሴኒ ለመንስ የሚሆን ሲሆን እንግዲህ እንደሚታወቀው በመሃል ተከላካይነት እኔ ኤደን ሄቨንና ሊዛንድሮ ማርቲኔዝን ይመርጣል ብዬ አስባለሁ። አይታወቅም በሄቨን ቦታ ወይ ማጓየርም አለ ቤንች ላይ ዮሮም አለ፣ ከሁለት አንዱ ሊጠቀም ይችላል። ያው ማርቲኔዝ ግድ እንደሚሰለፍ የታወቀ ነው። ግን በኔ ምርጫ ሄቨንና ማርቲኔዝ ይገባሉ ብዬ አስባለሁ። በክንፍ ተከላካይነት እንግዲህ በቀኝ ክንፍ ተከላካይነት
ዳሎት በግራ ክንፍ ተከላካይነት ደግሞ ዶርጉ ይገባል ይያሳሉ ምሳሌ ዶርጉን ያስገባውት ሉክሾ በጣም ፍጥነት የለውም ምን የለውም በጣም ኳሊቲ ያለው ተጫዋች ነው ግን ፍጥነቱ ስለቀነሰ ለዚህ ተጫዋታ ቆሞ ሊከላከል ይችላል ግን ወደ ፊት ለፊት ሄዶ ምንም አይነት ቫልዩ የሚጨምር ተጫዋች ነው ብዬ ስላላሰብኩ ዶርጉ ቢያንስ ፍጥነት ስለሌለው መሳሳት ካልቻለ እየተመላለሰ ፍላንኩን መጠቀም ይችላል ዳሎት ግን የሚሰለፈው ማዝራዊ እስኪመጣ ድረስ ነው ማዝራዊ የመጣ ቀን ዳሎት ከዚህ ቡድን እንደም ኦቨር ቤንች መሆን ያለበት ተጫዋች ነው ግን አሁን ምንም ምርጫ ስለሌለ በዛ ቦታ ላይ ተፈጥሯዊ ተጫዋች እዛ ቦታ ላይ መሰለፍ የሚችለው እሱ ስለሆነ ዳሎትን አስገብቻለሁ መሃል ሜዳ ላይ እንግዲህ ብዙ ሰዎች በጣም አወዛጋቢ ይሆናል ብሎ ያስባሉ ይሄን አሰላለፍ ትልቅ ጨዋታ ነው ኮቢ ሜኑን ወደ ቤንች በማውረድ ኡጋርቴና ካሲሜሮን አሰልፊያለሁ ምክንያቱም ኡጋርቴና ካሲሜሮ በደንብ አድርጎ ለባክፎሩ ትልቅ የሆነ ከቨር አፕ ይሰጣሉ ኡጋርቴ ካሲሜሮ ቆሞ መጫወት ይችላል ኡጋርቴ ግን እንደ 8 ቁጥር ሮም ያደረገ እየተንቀሳቀሰ መጫወት ይችላል ዲፌንሲቭሊ ኡጋርቴ በጣም አሪፍ ነው ከኳስ ጋር ሲሆን ነው በጣም የሚከብደው ያን ደግሞ ብሩኖ ፈርናንዴስ ከሱ ፊት 10 ቁጥር ላይ በመሰለፍ ጫናን ይቀንስለታልና ፈጠራ ነገሮችን ይጨምራል ብዬ አስባለሁ 10 ቁጥር ላይ ብሩኖ በሁለቱ የክንፍ አጥቂዎች ደግሞ በጣም ብዙ ሰው ሊያከራክር ይችላል አማድን አስገብቻለሁ በቀኝ ክንፍ በግራ ክንፍ ግን ኩኛን ወደ ቤንች በማውረድ ብራያን ኢምቤሞን እዛ ቦታ ላይ አሰልፋለሁ ይሄን ያረኩበት ምክንያት ኩኛ ባለፉት ጨዋታዎች ተጽዕኖ ሲፈጥር እየተመለከትነው ስላልሆነና አቋሙ ይወርደ ስለሆነ ይሄ ተጫዋች ወደ ቤንች ወርዶ ከቤንቹ ተነስቶ ተጽዕኖ መፍጠር ይችላል ብዬ ስላሰብኩ ነው ያወረድኩት እንግዲህ በጣም ኢንፎርም የሆነው አማድንና ኢምቤሞን አስገብቻለሁ ኢምቤሞ ነው በፊት ለፊት መስመር አጥቂ ላይ ሼሽኮ ኢንፎርም የሆነ ነው ተከታታይ ጎሎቹ በሁለት ጨዋታዎች 3 ጎል ያለው ነው በፕሪሚየር ሊግ ባለፈው 2 ጎል ማግባት ችሏል ከዛ ውጪ ደግሞ በኤፍኤ ካፑ ደግሞ 1 ጎል ማስቆጠር ትችሏል ለዚህ ፎርም ላይ ጎል ያገባ ያለ ተጫዋችን ወደ ቤንች ማውረድ ተገቢ ስላልሆነ በዚህ መንገድ አሰልፊያቸዋለሁ ማለት ነው እንግዲህ ውጤት ግምት ይሄን እኔ መቼም እውነቱን ልናገር አቻ ገምታለሁ ማሸነፍ መቼም ቢሆን ማንቸስተር ዩናይትድ 20ኛ ደረጃ ላይ እንኳን ቢቀመጥ መቼም ማንቸስተር ዩናይትድ ይሸነፋል ብዬ ስለማልገምት ይሄን ጨዋታ ማንቸስተር ዩናይትድ በጠበበ 2-1 ያሸንፋል ብዬ ገምቻለሁ በማንቸስተር ዩናይትድ ግምታዊ ጎል አስቆጣሪዎች ብሩኖ ፈርናንዴዝ እና ሴስኮ ያስቆጥራሉ ብዬ አስባለሁ በሲቲ በኩል ደግሞ ሃላንድ ያስቆጥራል ብዬ ግምታዊ ውጤት ይሄን አስቀምጫለሁ እስካሁን ስለተከታተላችሁኝ አመሰግናለሁ እኔ ሐዋሪያው ነበርኩ ከሐዋሪያው ቲዩብ እንግዲህ ያላችሁን ሐሳብ አስተያየት እንዲሁም ይሄን ቪዲዮ ላይክ አድርጉ ኮሜንት አድርጉ ሰብስክራይብ አድርጉ ቻናላችሁን ስለተከታተላችሁኝ አመሰግናለሁ ግሎሪ ዩናይትድ